አሊያንስ ፎር ፖፑሌሽን ሄልዝ ኤንድ ኢንቫይሮንመንት ኢን ኢትዮጵያ አፌት የተባለ በጓሳ አካባቢ የሚሰራ ፕሮጀክት የማህበረሰቡን የኑሮ ሁኔታ ለማሻሻል ከፍተኛ ሚና እየተጫወተ ነው። ፕሮጀክቱ በዋናነት በመዝጌራ ምድር ወረዳ በሚገኙ 7 የጓሳ አካባቢ ቀበሌዎች የማህበረሰቡን የኑሮ ሁኔታ ለማሻሻል በተለያዩ ዘርፎች እየሰራ ይገኛል። ፕሮጀክቱ ዓላማዎች አንዱ የመጀመሪያ ደረጃ ትምህርት ቤት ሴት ተማሪዎችን መደገፍ ሲሆን በወረዳው በሚገኙ በርካታ ትምህርት ቤቶች ለሚገኙ ሴት ተማሪዎች የንጽህና መጠበቂያና ሌሎች ቁሳቁሶችን ድጋፍ በማድረግ ከፍተኛ ሚና ተጫውቷል። የተደረገውን ድጋፍ አስመልክቶ የወረዳው ትምህርት ጽሕፈት ቤት ዋና ኃላፊ አቶ ጌትነት የቻለ ለፕሮጀክቱ ምስጋና አቅርበዋል። የመንዝጌራ ምድር ወረዳ ትምህርት ጽሕፈት ቤት ኃላፊ ነኝ። ከዚህ ከሚባል ፕሮጀክት ከዚህ ከትምህርት ጋር አጋር ሆኖ እየሰራ ያለ ፕሮጀክት ነውና እሱ ላይ የተወሰነ ማብራሪያ ለመስጠት ነው። ምናልባት ከዚህ አንፃር 8 የሚሆኑ ትምህርት ቤቶችን ይሄ ፕሮጀክት ይደግፍልናልና ይሄ ፕሮጀክት ለነኚህ ለ8 ትምህርት ቤቶች ሲደግፍ የልጃገረዶች የንጽህና መጠበቂያ ቁሳቁሶችን በማጣት ረገድና የዛ ትምህርት ቤት ነባራዊ ሁኔታ እንዲቀየር ከመስራት አንፃር ልማቱ እንዲመጣ የትምህርት ጥራት እንዲጠበቅ ከማድረግ አንፃር ከአሁን ቀደምም ለረጅም ጊዜ እየሰራ ያለ ፕሮጀክት አሁንም ደግሞ በድጋሚ ብዙ ማቴሪያሎችን ይዞ የመጣ ፕሮጀክት ነውና ሰሞኑን ርክክብ አድርገናል። ፕሮጀክቱን ከሚያስተባብረው ከአቶ ይርጋ ጋር ማለት ነውና ይህንን በትልቁ ምስጋና ልናቀርብ እንወዳለን። ምክንያቱም እዛ አካባቢ ላይ ያሉት ልጃገረዶች ምንም ሳይሸማቀቁ ይህንን ነገር ማቴሪያል እያገኙ ስለሆነ ከትምህርት ቤት የመቅረት የተለያዩ ነገሮች ይደርሱባቸው የነበረውን አስቀርቶልናል። ስለዚህ ብዙ አይነት ማቴሪያሎች መጥተዋል። ከአሁን ቀደም ከመጡት ውጪ ሰሞኑን የመጡ አሉ። እንደ ፍራሽ የመጣለ ሮቶዎች አሉ፣ ልዩ ልዩ የንጽህና መጠበቂያ ሳሙናዎች፣ ሌሎች እንደነ ሞዴስ የመሳሰሉት ባሌዎች፣ ሮቶዎች የመሳሰሉት ብዙ ነገሮች ስለመጡ ይህንን በወረዳ ትምህርት ጽሕፈት ቤት ስም ትልቅ ምስጋና ልንሰጥ እወዳለሁና ምናልባት ይሄ ትልቅ እንደኛ እንደ ትምህርት ጽሕፈት ቤት የነበሩ የትምህርት ጥራት ችግሮችን የቀረፍንበት ትምህርት ቤት ነው ማለት እንችላለን። ምክንያቱም እነኚህ ልጆች በተለያየ ምክንያት ይቀሩ ስለነበር አሁን ደግሞ በነፃነት ትምህርት ቤት ይሄ ይከሰትብኛል የሚል ስጋት የላቸውም እና የራሳቸው የሆነ ክላስ አላቸው። የራሳቸው የሆነ ምቹ ሁኔታ ተፈጥሮላቸው እየተማሩ ስለሆነ ከትምህርታቸው እንዲያቋርጡ ጥናታቸውን ደግሞ በተከታታይ እንዲያጠኑና የተሻለ ውጤት እንዲያመጡ ያደረገ አሰራር ስለሆነ ትልቅ ምስጋና ልናቀርብ እንችላለን እና ምናልባት እኛ ለዚህ ፕሮጀክት ካሁን ቀደምም የጠየቅነው አንድ ጥያቄ ነበረን። እነኚህ 8 ትምህርት ቤቶችን ወደ ሌላ ትምህርት ቤቶች ደግሞ ቢሰፋልን የሚል። ምክንያቱም ወደኛ አካባቢ የሚመጡ ፕሮጀክቶች ውስን ናቸው፣ እየመጡ አይደለም፣ እየተደገፍን አይደለም እና የፕሮጀክት ከ8 ትምህርት ቤት ሌሎች በጣም ደግሞ በዚህ በችግር ውስጥ ያሉ ትምህርት ቤቶች ስለሆኑ በዚህ ምክንያት የሚያቋርጡ ልጃገረዶች ስላሉ ሰፋ አድርጎ ወደ 15 ወደ 20 ትምህርት ቤቶችን የሚያቅፍበት ሁኔታ ቢፈጠር የሚል ነገር አለኝና እንደ ትምህርት ጽሕፈት ቤት ትልቅ ጥያቄ ያለን እስካሁን እየተደረገ ስላለው ነገር በታላቁ ትልቅ ምስጋና እያቀረብን ግን ደግሞ ሰፋ አድርጎ ቢያይልን የሚል እሳቤ አለን። ስለዚህ ስለተደረገልን ነገር በጣም እናመሰግናለን። ብዙ ውጤት አይተንበታል። ብዙ ለውጦች አሉ፣ መሻሻሎች አሉ። እውነት ለመናገር እዛ ትምህርት ቤት አካባቢ ያሉ ልጆች ደስተኞች ናቸው። ኃላፊው እንደገለጹት ፕሮጀክቱ በቁሳቁስ ድጋፍ ብቻም ሳይወሰን የመምህራንና የተማሪዎችን አቅም ለማሻሻል ስልጠናና ሌሎች ድጋፎችም ጭምር በማድረግ ለትምህርት ጥራት መረጋገጥ የማይተካ ሚና ተጫውተዋል ብለዋል።
እንግዲህ አፕሎችን በማቅረብ ግብአቶችን በማሟላት የተደረጉት ነገሮች መልካም ናቸው እና ብዙ ነገሮች መጥተዋል ካሁን ቀደም ማለት ነው። እኔ የማመሰግነው ስለ ዛሬው ብቻ ሳይሆን ካሁን ቀደም እየተደረጉ ስላሉት አንዳንድ ትምህርት ቤቶች በጣም በአፕል የተሻለ ውጤት ያገኙ አሉ። የውስጥ ገቢያቸው ይዳብራል። ትምህርት ቤቱን ምቹና ማራኪ ለማድረግ የተሰራ ስራ አለ። ተማሪዎቹን ለማገዝ እየተደረገ ያለው ጥረት፣ መምህራኖችን ደግሞ በስልጠና ትሪት እየተደረጉ መማር ማስተማሩ ላይ አዎንታዊ የሆነ አስተዋጽኦ ያደረገ ፕሮጀክት ስለሆነ ምስጋና እናቀርባለን። ስለዚህ አሁንም የተደረጉት ነገሮች ደግሞ በድጋሚ ልናመሰግን ያልጠበቅነው ነው። እውነት ለመናገር ማለት ያልጠበቅነው ስለሆነ